ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። አደራዳሪው ወደ አዲስ አበባ እየመጡ ነው። የኢትዮ ኤርትራ ውጥረት ባየለበት የተያዘው ቀጠሮ ልዩ ትኩረት ስበዋል። የኢትዮጵያ መንግስት ኤርትራ ላይ ሁለተኛውን ክስ በይፋ ደብዳቤ ካሰማ በኋላ አደራዳሪው ቀጠሮ ይዘዋል። መረጃው ተዘጋጅቷል። አዲስ ወታደራዊ ግንባር ተፈጥሯል። ይኸው የአዲሱ ወታደራዊ ግንባር ማብሰሪያ የሆነው ስምምነት በትላንትናው ዕለት ሳውዲ አረቢያ ሪያድ ላይ ተፈርሟል። ከኢትዮጵያ ጋር ረጅም ድንበር የምትጋራውን ሶማሊያን ማዕከል ያደረገ ከግብጽ እስከ ቱርክና ኳታር የተፈጠረ አዲስ ግንባር ነው። ሳውዲ አረቢያም አለሁበት በማለት በትላንትናው ዕለት ፊርማዋን አኑራለች። የእስራኤል ሶማሊላንድን በመታከክ ወደ አፍሪካው ቀንድ መግባት ጂኦፖለቲካዊ ውጥረቱን አንሮታል። ጥንቅራችን ከያዛቸው መረጃዎች መካከል ነው። ኢትዮጵያውያንን ጭንቅ ውስጥ የከተተው የእስራኤል ውሳኔ። በመንግስትና ህወሓት መካከል አዲስ ግጭት ይቀሰቀሳል በሚል ስጋት በተፈጠረበት በዚህ ጊዜ ቴል አቪቭ ኢትዮጵያውያንን ጭንቀት ውስጥ የከተተ ውሳኔ ወስናለች። በሁለቱ ዓመት የትግራይ ጦርነት ዘመን ወደ እስራኤል ተሰደው የሄዱ ከ1000 በላይ ኢትዮጵያውያንን ወደ ሀገር ለማባረር እስራኤል ቀነ ገደብ አስቀምጣለች። እስራኤል ኢራንን ልታጠቃ ነው። ከኒኩሌሩ ድርድር ባሻገር እስራኤል አዲስ የመደራደሪያ ሀሳብን ይዛ ብቅ ብላለች። ኢራን ይህን ጉዳይ የምትቀበለው አይመስልም። እስራኤል ይህ ካልሆነ ኢራን ላይ ቀጥታ ጥቃት እንደምሰነዝር ይታወቅልኝ ብላለች። በጉዳዩ ዙሪያ ለመምከርም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን ሊያመሩ ነው። ይዘነዋል። ኢሰመጉ የህገ መንግስት ማሻሻያ ጥሪ አቅርቧል። የሰብአዊ መብት ተሟጋቹ ክልሉ ላይ አዲስ ባወጣው ሪፖርቱ ነው ጥሪውን ያቀረበው። አጠር አድርገን ይዘነዋል። ኢትዮጵያውያን ከኬንያ እንዲወጡ ውሳኔ ተላለፈ። በሰሜን ምስራቅ ኬንያ ማንዴራ ካውንቲ ውስጥ ለበርካታ አስርት ዓመታት በንግድ፣ በቤት ሰራተኛነት፣ በግብርናና ሞተር ሳይክል ታክሲ ስራ ተሰማርተው የሚኖሩ ከ300 በላይ የወላይታ ማህበረሰብ አባላት አካባቢውን ለቀው እንዲወጡ ስለመወሰኑ የተሰማ መረጃም ይዘናል። የሶማሌላንድ ፕሬዝዳንት እኛ ከሶማሊያ በፊት ሀገር ነበርን ሲሉ ተሰምተዋል። ሶማሊላንድ ከሶማሊያ ትቀድማለች። ወደ ሶማሊያ የተቀላቀልነው አንድ ሶማሊያ በሚለው ህብረት በማመን ነበር፣ እርሱ ግን አልተሰራም ብለዋል። ፕሬዝዳንቱ ለትራምፕ ያደረጉት ጥሪ ያለ በጥንቅራችን አካተነዋል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። በኢትዮ ኤርትራ ጉዳይ አዲስ አበባ ላይ ሊመከር ነው። አደራዳሪ ወደ አዲስ አበባ እየመጡ ነው። የኢትዮጵያ ኤርትራ ውጥረት ባየለበት በአዲስ አበባ የተያዘው ቀጠሮ ልዩ ትኩረት ስቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በዚህ ሳምንት ወደ አዲስ አበባ ሊያቀኑ ቀጠሮ መያዛቸውን ከተባበሩት መንግስታት ድርጅት የተገኘው መረጃ ያመለክታል። የዋና ጸሐፊው ጉዞ በአፍሪካ ህብረት ጉባኤ ለመታደም መሆኑም ነው የተመላከተው። አንቶኒዮ ጉቴሬስ ወደ አዲስ አበባ የሚመጡት በኢትዮ ኤርትራ እንዲሁም በሰሜን ኢትዮጵያ ውጥረቱ ባየለበት ወቅት ነው። እርሳቸው የሚመሩት የተባበሩት መንግስታት ድርጅት በፕሪቶሪያው ስምምነት ከነበረ የታዛቢነት ሚናው ባለፈ በሰሜን ኢትዮጵያ እንዲሁም በኢትዮ ኤርትራ ጉዳዮችን በቅርበት በመከታተል የማሳሰቢያ መግለጫዎችን ሲያጋራ መቆየቱ የሚታወቅ ነው። ከሳምንት በፊት አንቶኒዮ ጉቴሬስ በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል በተፈጠረው ግጭት ምክንያት በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት እንደሚያሳስባቸው ገልጸው ነበር። ጉቴሬዝ ሁሉም ወገኖች አደብ እንዲገዙ፣ ልዩነቶቻቸውን በሰላማዊ ውይይትና መተማመን መልሶ ለመገንባት በሚያስችሉ እርምጃዎች እንዲፈቱ ጥሪ ማቅረባቸው የሚታወስ ነው። የኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይ የተፈራረሙት ግጭት የማቆም ስምምነት ሙሉ በሙሉ እንዲተገበር ያበረታቱት ዋና ጸሐፊው ከጎርጎሮሳውያኑ 2022 ወዲህ የተገኙ ውጤቶችን መጠበቅ ጠቃሚ እንደሆነ አሳስበዋል። ከዚህ መግለጫ አስቀድሞ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ኢትዮጵያና ኤርትራ ለአልጀርሱ ስምምነት መከበር ያላቸውን ቁርጠኝነት በድጋሚ እንዲያሳዩ ጥሪ ማድረጋቸው አይዘነጋም። ጉቴሬስ ይህን ጥሪ ያደረጉት የአልጀርሱ ስምምነት የተፈረመበትን 25ኛ ዓመት አስመልክተው በቃል አቀባያቸው ስቲፋኒ ዱጃሪክ በኩል ባወጡት መግለጫ ነው። ጉቴሬስ በሁለቱ ሀገራት መካከል በአሁኑ ወቅት የተፈጠረው አዲስ ውጥረት ቀጠናዊ ሰላምን ሊያውክ ይችላል በማለት
ማስጠንቀቂያ ሰጥተውም እንደነበር የሚታወስ ነው። አሁን ላይ ኢትዮጵያ ኤርትራን በድንበር ጉዳይ ብርቱ ክስ ባቀረበችበትና ኤርትራም ከባድ ማሳሰቢያ በሰጠችበት ውጥረቱ ከመቼውም ጊዜ ባየለበት ጉዳዩን በቅርበት የሚከታተሉት የተባበሩት መንግስታት ድርጅት ዋና ጸሐፊ ወደ አዲስ አበባ የሚያደርጉትን ጉዞ ልዩ ትኩረት ስቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በዚህ ሳምንት አዲስ አበባን እንደሚጎበኙ የተገለጸ ሲሆን ጉቴሬስ በጉብኝታቸው በአፍሪካ ህብረት ስብሰባ ላይ እንደሚሳተፉ ተመልክቷል። ጎን ለጎንም ከተለያዩ የአፍሪካ ሀገራት መሪዎች ጋር ይወያያሉ። በዚህ ጉብኝታቸው ከኢትዮጵያ መሪዎች ጋር እንደሚወያዩ የተመላከተ ሲሆን በዋናነትም ስለ ተባባሱ የኢትዮ ኤርትራ ውጥረት ይነጋገራሉ ተብሏል። ይህ በእንዲህ እንዳለ የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ ኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱ ይታወሳል። የውጭ ጉዳይ ሚኒስቴር መስከረም 22 ቀን 2018 ዓ.ም በጻፈው ደብዳቤ ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲሉ ወንጅሏቸዋል። በተመሳሳይ ባለፈው ቅዳሜ እንዲሁ የተጻፈ ሌላ የክስ ደብዳቤ የኢትዮጵያ ውጭ ጉዳይ ሚኒስቴር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ሲል ከሱ የድርድር ጥያቄ አቅርቦ ነበር። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌለው በመግለጽ አጣጥለዋለች። በውዝግቡ መሃል የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ የአዲስ አበባው ጉዞ ልዩ ትኩረት ስቧል። በቀጣይ መረጃ ወታደራዊ ግንባር ፈጠሩ። ሶማሊያን ማዕከል ያደረገው የአፍሪካ ቀንድ ጂኦፖለቲካዊ ርብርብ እንደቀጠለ ነው። ውጥረቱ ከፍ ብሏል። በሶማሊያ ጉዳይ እስራኤልን እንፋለማለን በማለት ላይታች እያሉ የሚገኙት ግብጽ፣ ሳውዲ፣ ኳታርና ቱርክ እያንዳንዳቸው በተናጠል ከሶማሊያ ጋር ወታደራዊ ስምምነቶችን በማድረግ በሶማሊያ ምድር አዲስ ግንባርን ፈጥረዋል። በትላንትናው ዕለትም አራተኛው ወታደራዊ ስምምነት በሳውዲ አረቢያ ሪያድ ሶማሊያ መካከል ተፈርሟል። በእስራኤል ለሶማሊላንድ ሀገራዊ እውቅናን መስጠቷ ክፉኛ የተበሳጨችው ሶማሊያ ከሳውዲ ጋር አዲስ ወታደራዊ ስምምነትን የፈረመች መሆኗን አስታውቃለች። በትናንትናው ዕለት በሪያድ የተፈረመ ወታደራዊ ስምምነት ፊርማ ነው። ብዙም የተጠናከረ ማዕከላዊ መንግስት የሌላትና ኢትዮጵያን ጨምሮ ከበርካታ የአፍሪካ ሀገራት በተውጣጡ ሰላም አስከባሪዎች የፖለቲካ ህልውናዋን እያስቀጠለች ያለችው ሶማሊያ ከዚህ ቀደምም ከሌሎች ሀገራት ጋር ወታደራዊ ስምምነቶች ያደረገችበት ሁኔታ ታይቷል። ሶማሊያ ከዚህ ቀደም ከቱርክና ኳታር እንደዚሁም ግብጽ ጋር የተናጠለ የሁለትዮሽ ወታደራዊ ስምምነቶችን አድርጋለች። ይህኛው በትላንትናው ዕለት ከሳውዲ ጋር የተደረሰው አዲስ ወታደራዊ ስምምነት አራተኛው መሆኑን የአልጀዚራ ዘገባ አመላክቷል። ሀገራቱ በተናጠል ከሶማሊያ ጋር ወታደራዊ ስምምነቶችን ከመፈራረማቸውን ባሻገር እርስ በርሳቸውም እየመከሩና ሶማሊያን ማዕከል ባደረገ መልኩም ግንባርን እየፈጠሩ ይገኛሉ። ከሳውዲ ጋር የተደረሰው ስምምነት ወታደራዊ ትብብርን ለማጠናከር የሚል ይዘት ያለው የመግባቢያ ስምምነት መሆኑን የቢቢሲ ዘገባ አመልክቷል። አንደኛው ስምምነቱ ይመለከተዋል የተባለው ጉዳይ ቀይ ባህርን የሚመለከት ነው። ሳውዲ አረቢያ በሌላኛው አቅጣጫ ቀይ ባህርን በረጅም የምትጋራ ሀገር ናት። አሁን በቀጠናው ጥረትን የጫረው እስራኤል ለሶማሌላንድ ሀገራዊ እውቅናን መስጠት ሲሆን እስራኤል ከእውቅናው ባለፈም በሶማሌላንድ የቀይ ባህር ዳርቻ ወታደራዊ ቤዝ ሊኖራት ይችላል የሚለውም ጥርጣሬ የሶማሊያን፣ የሳውዲን፣ የቱርክን፣ የኳታርንና የግብፅን አዲስ የጥምረት ግንባር እያሳየ ነው። እነዚህ ሀገራት ሶማሊያና ቀይ ባህር ላይ ትኩረታቸውን አድርገው በመስራት ላይ መሆናቸውን እያመላከቱ ነው። ከአባይ በተለይም ደግሞ ከህዳሴው ግድብ ጋር በተያያዘ ኢትዮጵያን በጠላትነት የፈረጀችው ግብጽ የትኩረት አቅጣጫዋን የኢትዮጵያን ጎረቤት ሀገራት ላይ አድርጋ እየሰራች ትገኛለች። ከሱዳን እስከ ኤርትራና ጅቡቲም እያደረገች ባለው እንቅስቃሴም አንዷ የግብጽ ማዕከል እየሆነች ያለችው ሶማሊያ ናት። የኢትዮጵያ መንግስት ከ2 ዓመታት በፊት ለሶማሊላንድ ሀገራዊ እውቅና ሊሰጥ ነው በሚል ከሶማሊያ ጋር ያላትን ግንኙነት ጠበቅ ያደረገችው ግብጽ ለሶማሊያ የጦር መሳሪያ እስከ ማቀበልም ደርሳለች። ያም ሆነ ኢትዮጵያና ግብጽ ከ1 ዓመት በፊት ቱርክ አንካራ ላይ ባደረጉት ስምምነት የሁለቱ ሀገራቱ ጥረት ከመርገብም ባለፈ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያ እየተመላለሱ ይገኛሉ። በዚህ መሃል እስራኤል ለሶማሊላንድ ሀገራዊ እውቅናን መስጠቷ ከኳታር እስከ ቱርክና ግብጽ በሶማሊያ ግንባር እንዲፈጥሩ ያደረገ ሲሆን በትላንትናው ዕለት በሶማሊያና በሳውዲ መካከል የተፈረመ ወታደራዊ ስምምነትም የዚሁ የእስራኤል የአፍሪካው ቀንድ እንቅስቃሴ ምላሽ ተደርጎም ተወስዷል። ስምምነቱ ሁለቱ ሀገራት ያላቸውን የደህንነት ትብብር ከማስፋት ባሻገር በቀይ ባህር ቀጠና መረጋጋትን ለማጠናከር የታለመ መሆኑን የሶማሊያ መከላከያ ሚኒስቴር ገልጿል። ሳውዲ አረቢያ ሪያድ ውስጥ በሶማሊያ የመከላከያ ሚኒስትር አህመድ መዋሊም ፊቂ እና በሳውዲ አቻቸው ልዑል ካሊድ ቢን ሰልማን የተፈረመው የስምምነት የተለያዩ የጋራ ወታደራዊና የመከላከያ ጉዳዮችን የሚመለከት ነው። ሶማሊያ ከሌላ ሀገር ጋር ወታደራዊና ምጣኔ ሀብታዊ ስምምነት ስትደርስ ይህ ከሳውዲ አረቢያ ጋር የፈረመችው የመጀመሪያው አይደለም። ከዚህ ቀደም ከቱርክና ከግብጽ ጋር ተመሳሳይ ስምምነት መድረሷ የሚታወስ ሲሆን እስራኤል በቅርቡ ለሶማሊላንድ የሀገርነት እውቅናን ከሰጠች በኋላ በርካታ ሀገራት ከጎኗ እንዲቆሙ ጥረት እያደረገች ነው። ሀገራቱ ሶማሊያ ላይ እየተባበሩና ከሀገሪቱ ጋርም ወታደራዊ ስምምነቶችን እየተፈራረሙ እስራኤልን ሲያወግዙ፣ እስራኤል በአንጻሩ ድምጿን አጥፍታ በስራ ላይ ትመስላለች። ሶማሊያ ከሀገራቱ ጋር በተፈራረመቻቸው ወታደራዊ ስምምነቶች የልብ ልብ የተሰማ ሲሆን
በዚህም ከሰሞኑ ኳታር ዶሃ ላይ የተገኙት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እስራኤል ለሶማሊላንድ ሀገራዊ እውቅናን መስጠቷ ሳያንሳት በአካባቢው ወታደራዊ ቤዝን ለማቋቋም ከተነሳች አትጠራጠሩ እንፋለማታለን ሲሉም ከአልጀዚራ ጋር በነበራቸው አጭር ቆይታ ተናግረዋል። በቀጣይ ርዕስ የቀረበው የህገ መንግስት ማሻሻያ ጥያቄ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ የቤንሻንጉል ጉሙዝ ክልል ህገ መንግስት የሚሻሻልበት ሁኔታ እንዲመቻች ጠይቋል። የክልሉ ህገ መንግስት ለተወሰኑ የህብረተሰብ ክፍሎች ብቻ የክልሉን የባለቤትነት መብት ሰጥቷል ያለው ኢሰመጉ ይህ የህገ መንግስቱ አንቀጽ በክልሉ የሚታዩትን ግጭቶችና የመፈናቀል ችግሮች አባብሷል ሲል በአገር አቀፍ ደረጃ የተፈናቃዮችን ሁኔታ አስመልክቶ ትላንት ባወጣው ዘለግ ያለ ልዩ ሪፖርት ገልጿል። ኢሰመጉ የኢትዮጵያ መንግስት ተፈናቃዮችን ወደ መጡበት አካባቢ የመመለስና ባሉበት አካባቢ ማቋቋም ኃላፊነቱን በካምፓላ የአፍሪካ ህብረት ስምምነት መሰረት እንዲወጣም ጠይቋል። መንግስት ተፈናቃዮችን ወደ ቀያቸው የሚመልስ ከሆነ የተፈናቃዮችን ፍላጎትና ፍቃድ መሰረት ባደረገ መልኩ በውይይት የተፈናቀሉበትን አካባቢ ሰላማዊነት በማረጋገጥና ተገቢውን ጥበቃ በማድረግ እንዲፈጽምም ኢሰመጉ ጥሪ አድርጓል። ኢሰመጉ መንግስት የተፈናቃዮችን ጉዳይና የህግ ማዕቀፎችን ተፈጻሚነት የሚከታተል ራሱን የቻለ ተቋም እንዲያቋቁም ጭምር ጠይቋል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በአገር አቀፍ ደረጃ የተፈናቃዮችን ሁኔታ አስመልክቶ ትላንት ባወጣው ዘለግ ያለ ልዩ ሪፖርት የቤንሻንጉል ጉሙዝ ክልል ህገ መንግስት ለግጭቶችና ለዜጎች መፈናቀል ዋነኛ መንስኤ እየሆነ መምጣቱን በመጥቀስ እንዲሻሻል ጥሪ አቅርቧል። ኢሰመጉ በሪፖርቱ ላይ እንደገለጸው የክልሉ ህገ መንግስት ለተወሰኑ የህብረተሰብ ክፍሎች ብቻ የክልሉን የባለቤትነት መብት ሰጥቷል። ይህ የህግ ማዕቀፍ በክልሉ ለሚኖሩ ሌሎች ኢትዮጵያውያን መገለልን ከመፍጠሩም በላይ ለዓመታት ለታዩት አሰቃቂ ግጭቶችና ለዜጎች መፈናቀል አባባሽ ምክንያት ሆኗል ሲል በጥናት ማረጋገጡን አስታውቋል። የአይነቱ የባለቤትነት ድንጋጌ ዜጎችን እኩልነት የሚጋፋና የሰብአዊ መብት ጥሰቶችን የሚጋብዝ በመሆኑ ወቅታዊ ሁኔታውን ያገናዘበ ማሻሻያ እንዲደረግበት ጠይቋል። ኢሰመጉ በሪፖርቱ ማጠቃለያ ላይ በአሁኑ ወቅት በኢትዮጵያ ያለውን ሰፊ የተፈናቃዮች ቁጥርና ችግር በዘላቂነት ለመፍታት መንግስት ራሱን የቻለ ተቋም እንዲያቋቁም ባቀረበው ጥሪም የተቋሙ ስራ ምን ሊሆን እንደሚችል አመልክቷል። ይህ ተቋም የተፈናቃዮችን ሁኔታ በቅርበት የሚከታተል አግባብነት ያላቸው የህግ ማዕቀፎች ተፈጻሚነትን የሚያረጋግጥና የተፈናቃዮችን ሰብአዊ መብቶች የሚያስከብር እንዲሆን ታስቦ እንዲደራጅ ኢሰመጉ ጥሪውን አቅርቧል። ወደ ቀጣይ መረጃ አለፍን። እስራኤል ኢራንን ልታጠቃ ነው። በኢራን ኒኩሌር ጉዳይ ከሰሞኑ ከአሜሪካ ጋር የተወሰኑ ንግግሮች የነበሩ ሲሆን እስራኤል ከኒኩሌሩ ባለፈ የኢራን ባሊስቲክ ሚሳይሎች ርቀት ወሰን ላይ ጭምር ንግግር መደረግ አለበት የሚል የጸና አቋም እንደያዘች የሮይተርስ እና የጄሩሳሌም ፖስት ዘገባዎች አመልክተዋል። ኢራን ይህንን አዲስ ሀሳብ አትቀበለውም እየተባለም ነው። አሁን ውጥረቱ ዳግም እየናረ ነው። ባለፈው በእስራኤል ኢራን ጦርነት በኢራን ባሊስቲክ ሚሳይሎች ከባድ ጉዳትን ያስተናገደችው እስራኤል ድርድሩ የኢራን ኒኩሌር ብቻ ላይ ሳይሆን የሀገሪቱ ባሊስቲክ ሚሳይሎች ርቀት ላይ ገደብ ማስቀመጥን ጭምር ማካተት አለበት እያለች ትገኛለች። ይህኛው አዲስ ሀሳብ ነው። የትራምፕ አስተዳደር ትኩረቱን አድርጎ የታየው በኢራን ኒኩሌር ፕሮግራም ላይ ነው። በዚህም ዙሪያ እስራኤል ከአሜሪካ ጋር ተመሳሳይ አቋምን ለመያዝ እንዲያስችላት በሚል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ወደ ዋሽንግተን የሚያመሩ መሆኑን የሮይተርስ የዜና ወኪል ዘገባ አመልክቷል። በሌላ አቅጣጫ ደግሞ ኢራን እንደውም ከኒኩሌሩ ድርድር ሳይቀር የማፈግፈግ ሁኔታ እየታየባት ይገኛል። ኢራን የተጣሉባት ማዕቀቦች በሙሉ የሚነሱላት ከሆነ በከፍተኛ መጠን ያበለጸገችውን ዩራኒየም የጥራት ደረጃ ዝቅ ለማድረግ ልትስማማ እንደምትችል የአገሪቱ የአቶሚክ ኃላፊ መናገራቸውን የዜና ወኪሉ ሮይተርስ አመልክቷል። ይህም በድርድሩ ላይ ቅድመ ሁኔታን እንደማስቀመጥም እየተቆጠረ ነው። እስራኤል ኢራን ከድርድሩ ወለም ዘለም የምትል ከሆነ አሜሪካ እንኳን ባትኖርበት በግል ኢራን ላይ ጥቃት እንደምከፍት ይታወቅልኝ ማለቷን ጄሩሳሌም ፖስት ባሰራጨው ዘገባ አመልክቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የባህር ኃይላቸውን ወደ መካከለኛው ምስራቅ ማሰማራታቸውን ተከትሎ በዋሽንግተንና ቴህራን መካከል ጦርነት ይነሳል የሚለው ስጋት አሁንም አልተከፈፈም። በዚህ መሃል ኔታንያሁና ትራምፕ ለመምከር ቀጠሮ ይዘዋል። በቀጣይ ርዕሳችን ኢትዮጵያውያንን ጭንቅ ውስጥ የከተተው የእስራኤል ውሳኔ። እስራኤል ከሰሞኑ ወደ ትግራይ ክልል የሚደረግ ጉዞ ላይ ማስጠንቀቂያ ማውጣቷ ይታወሳል። በመንግስትና ህወሓት መካከል አዲስ ግጭት ይቀሰቀሳል በሚል ስጋት በተፈጠረበት በዚህ ጊዜ ቴል አቪቭ ኢትዮጵያውያንን ጭንቅ ውስጥ የከተተ ሌላ ውሳኔ ወስናለች። በሁለቱ ዓመት የትግራይ ጦርነት ዘመን ወደ እስራኤል ተሰደው የሄዱ ኢትዮጵያውያንን ወደ ሀገር ለመመለስ ነው እስራኤል የወሰነችው። አሁን የጦርነት ድባብ ባየለበት ወቅት ወደ ሀገር እንዲመለሱ የተወሰነባቸው ኢትዮጵያውያን ከሰሞኑ ለተቃውሞ አደባባይ ወጥተዋል። የሰብአዊ መብት ጥበቃ ቡድኖች ተቃውሞውን መርተውታል። በእስራኤል ጥገኝነት ጠያቂዎችና የእስራኤል መንግስት የስደተኛ ባለስልጣናት የከረረ ክርክር ሲያደርጉ መስተዋላቸውን የእስራኤል ታይምስ ዘገባ አመልክቷል። የእስራኤል ውጭ ጉዳይ ሚኒስቴር ኢትዮጵያውያኑ እስከ መጪው ሚያዝያ 18 ድረስ ሀገር ለቀው እንዲወጡ መመሪያ አስተላልፏል።
በዚህም ከ700 እስከ 1400 የሚጠጉ ኢትዮጵያውያን ስደተኞች ከእስራኤል የመባረር አደጋ ተጋርጦባቸዋል። የእስራኤል መንግስት ለ2 ዓመታት የተካሄደው የትግራይ ጦርነት በፕሪቶሪያ የሰላም ስምምነት ማብቃቱን ተከትሎ የሀገር ውስጥ የጸጥታ ሁኔታ መሻሻሉን በመጥቀስ ነው ይህንን ውሳኔ ያሳለፈው። የሰብአዊ መብት ተከራካሪዎችና ስደተኞች ግን አሁን ላይ በኢትዮጵያ በሰሜኑ ክፍል ያለውን የጦርነት ውጥረት በማንሳት ትግራይ፣ አማራና ኦሮሚያ አሁን የጦርነት ቀጠናዎች መሆናቸውን በመግለጽ ቆይታቸው እንዲራዘም የውጭ ጉዳይ ሚኒስቴሩን ሞግተዋል። የእስራኤል መንግስት ግን አዲስ አበባ የተረጋጋችና ሰላማዊት ናት፣ እዛም መቆየት ትችላላችሁ የሚል መልስ ነው የሰጠው። ጉዳዩ ወደ ህግ ክርክር ያመራ ሲሆን በቅርቡ የእስራኤል ችሎት የመንግስት ውሳኔን ደግፎ ብይን ሰጥቷል። ችሎቱ በትግራይ ጦርነት ዘመን ለኢትዮጵያውያን የተሰጠውን የህግ ጥበቃም አንስቷል። ይሄ በጦርነቱ ዘመን ወደ እስራኤል የመጡ ብቻ ሳይሆኑ ለበርካታ ዓመታት በእስራኤል የኖሩ ኢትዮጵያውያንም የሚመለከት መሆኑ ተገልጿል። ህፃናት ሆነው ወደ እስራኤል የመጡና የሂብሩ ቋንቋ ብቻ ተናጋሪ የሆኑ ልጆችም ከሀገር የመባረር ዕጣ ይጠብቃቸዋል ነው የተባለው። የሰብአዊ መብት ተከራካሪ ቡድኖች ግን የእስራኤል መንግስት ውሳኔውን እንዲያጤን ጥያቄ አቅርበዋል። የእስራኤል ውጭ ጉዳይ ሚኒስቴር ባሳለፍነው ሳምንት ሐሙስ ዕለት ወደ ትግራይ ክልል ዜጎቹ እንዳይጓዙ ማስጠንቀቂያ አውጥቶ ነበር። የመብት ተከራካሪዎች ታዲያ በአንድ በኩል የጦርነት ስጋት መኖሩን አውቆ የጉዞ ማስጠንቀቂያ ያወጣው ሚኒስቴር በሌላ በኩል ስጋት ባለበት ስደተኞች እንዲመለሱ ማዘዙንና ቀነ ገደብ ማስቀመጡን የሚጋጭ ስለመሆኑ ገልጸው በጽኑ ተችተዋል። ለአብዛኞቹ ኢትዮጵያውያን ስደተኞች ከሀገር የመውጫው ቀነ ገደብ ሚያዝያ 18 የሞት ፍርድ እንደሆነ እንደሚሰማቸው ለታይምስ ኦፍ እስራኤል ገልጸዋል። የእስራኤል የህዝብና ስደተኛ ባለስልጣን ግን በአዲስ አበባ ያለው ጸጥታና ደህንነት የተረጋጋ ነው፣ ወደዛ ተመለሱ ሲል ውሳኔው ቁርጥ መሆኑን አስታውቋል። የዚህ ውሳኔ 700 ሰዎች ብቻ የሚመለከት መሆን ባለስልጣኑ ቢገልጽም የመብት ተከራካሪዎች ግን 1400 የሚሆኑ ኢትዮጵያውያንን ከሀገር የሚያባርር ነው ብለዋል። በተመሳሳይ እስራኤል መንግስት ከጋዛው ጦርነት በፊት ከሀገር እንዲባረሩ ውሳኔ የተላለፈባቸውን ኤርትራውያን ጉዳይም እያጤነ መሆኑ ተገልጿል። ሆኖም ለ18000 ኤርትራውያንና ለ5000 ሱዳኖች የእስራኤል መንግስት የሰጠው የቡድን ጥበቃና ከለላ አሁን ጸንቶ መቀጠሉን ዘገባው አመልክቷል። በቀጣይ መረጃ በኬንያ ድንበር የሚኖሩ ኢትዮጵያውያን እንዲለቁ ታዘዙ። በሰሜን ምስራቅ ኬንያ ማንዴራ ካውንቲ ውስጥ ለበርካታ አስርት ዓመታት በንግድ፣ በቤት ሰራተኝነት፣ በግብርናና ሞተር ሳይክል ታክሲ ስራ ተሰማርተው የሚኖሩ ከ300 በላይ የወላይታ ማህበረሰብ አባላት አካባቢውን ለቀው እንዲወጡ መወሰኑ ተነገረ። ይህ ድንገተኛ ትዕዛዝ ባለፈው ጥር 11 ቀን 2018 ዓ.ም በማህበረሰብ ተወካዮች የወጣ ሲሆን በአንዳንድ የአካባቢው ተመራጭ መሪዎችም ድጋፍ አግኝቷል። መሪዎቹ ለውሳኔው መነሻ ያደረጉት ዋነኛው ምክንያት ቡድኑ በማንዴራ እየተባባሰ ከመጣ የወንጀል ድርጊት ጋር ግንኙነት አለው የሚል የጸጥታ ስጋት ሲሆን በተጨማሪም አብዛኞቹ የማህበረሰቡ አባላት ህጋዊ መኖሪያ ፍቃድ የሌላቸው ሰነድ አልባ መሆናቸውንና የማህበረሰቡ አኗኗር ከአካባቢው ነባር ባህልና ሞራል ጋር አይጣጣምም የሚሉ ምክንያቶችን ጠቅሰዋል። ይሁን እንጂ ወላይታ ማህበረሰብ ተወካዮች የቀረበባቸውን የወንጀል ተሳትፎ ወንጀላ ሙሉ በሙሉ ውድቅ አድርገዋል። በኬንያ ማንዴራ ለረጅም ጊዜ የኖሩት እነዚህ ኢትዮጵያውያን ለካውንቲው ኢኮኖሚ ከፍተኛ አስተዋጽኦ እያበረከቱ መሆኑን በመጥቀስ ውሳኔው ያለ በቂ ቅድመ ዝግጅት በድንገት መውጣቱ በርካታ ቤተሰቦችን ለከፋ ማህበራዊና ኢኮኖሚያዊ ችግር እንደሚዳርግ መግለጻቸውን የካፒታል ጋዜጣ ዘገባ አመልክቷል። በኢትዮጵያ በግብርና ስራቸው የሚታወቁት የወላይታ ተወላጆች በአሁኑ ወቅት ባለው ኢኮኖሚያዊ ጫና ምክንያት በርካታ ወጣቶቻቸው ወደ ጎረቤት ሀገራት ተሰደው በጉልበት ስራ ለመተዳደር እንደሚገደዱም ይነገራል። ይህ የማስወጣት እርምጃ በኢትዮጵያና በኬንያ ድንበር አካባቢ ለዘመናት በቆየው ማህበራዊ ግንኙነት ላይ ጥላ ሊያጠላ እንደሚችል ከፍተኛ ስጋት ተፈጥሯል። ጉዳዩ የሰብአዊ መብት ተሟጋቾችን ትኩረት የሳበ ሲሆን ሁኔታ ወደ ከፋ ግጭት ወይም የሰብአዊ መብት ጥሰት እንዳያመራ በቅርበት እየተከታተሉት እንደሚገኙ ዘገባው አመልክቷል። በቀጣይ ርዕስ እኛ ከሶማሊያ በፊት ሀገር ነበር። ሶማሊላንድ ለትራምፕ ያቀረበችው ስምምነት። ሶማሊላንድ ከእስራኤል ያገኘችውን እውቅና በመጠቀም ከዋሽንግተን ድጋፍ ለማግኘት በአሁኑ ጊዜ ከፍተኛ ጥረት እያደረገች ትገኛለች። ሀርጌሳ ለፕሬዝዳንት ትራምፕ የኢንቨስትመንት አጋርነት ስምምነት ማቅረቧን ፕሬዝዳንቷ ገለጹ። ፕሬዝዳንት ቲሮ አሁን ብዙ ሰዎች ለሶማሊላንድ ትኩረት ይሰጣሉ ሲሉ ከሰሞኑ ዱባይ ላይ ሆነው ባደረጉት ቃለ መጠይቅ ተናግረዋል። ሶማሊላንድ አሁን ላይ ሁሉንም የዓለም ሀገራት ቋንቋ እየተጠቀመች ነው ሲሉ የእውቅና ዘመቻቸው መስፋቱን ገልጸዋል። ታህሳስ ወር ላይ እስራኤል የመጀመሪያውን እውቅና ለሶማሊላንድ ስትሰጥ ከፍተኛ ተቃውሞ የተነሳ ሲሆን የአፍሪካ ህብረት፣ የአውሮፓ ህብረት፣ ቻይና፣ ግብፅና ሳውዲ አረቢያ እና በርካታ አረብ ሀገሮች ተቃውሞ አሰምተው ነበር። ስለ ተቃውሞ የተናገሩት ፕሬዝዳንቱ የሚጠበቅ ጫጫታ ነበር ብለዋል። ሁሉም ከራሱ ጥቅም አንጻር አስልቶ የተፈጠረ መልስ ነው። አብዛኞቹ ደግሞ ሶማሊላንድን ካለማወቅ የመጣ ነው ብለዋል። እኛ ከሶማሊያ በፊት ሀገር ነበርን ሲሉ ነው የተናገሩት። ሶማሊላንድ ከሶማሊያ ትቀድማለች። ወደ ሶማሊያ የተቀላቀልነው አንድ ሶማሊያ በሚለው ህብረት በማመን ነበር፣ እርሱ ግን አልሰራም ብለዋል። አሁን ላይ ብዙ ጓደኛ ለማግኘት ሀገሮች እንዲደግፉን እየታገልን ነው ብለዋል። ታዲያ በአሁኑ ጊዜ ሶማሊላንድ ከመቼውም ጊዜ በበለጠ ጠላትን በዝቶባታል ሲሉ ተናግረዋል። ስለዚህ ሁሉንም ነገር በሰከነና ግላይ በሆነ አካሄድ ለማድረግ እየተሞከረ መሆኑን አስረድተዋል።
ለአሜሪካ ፕሬዝዳንት ትራምፕ ባቀረቡት ጥሪ ብዙ የማዕድናት የተፈጥሮ ሀብት አለን፣ ነዳጅ አለን፣ ባለምርጥ ወደብ የሚገኘው እኛ ጋር ነው ሲሉ ተሰምተዋል። ፕሬዝዳንቱ በዳቮስ የኢኮኖሚ ፎረም ላይ ተገኝተው ከትራምፕ ልጅ ጋር መነጋገራቸውን ጽህፈት ቤታቸው ገልጾ እንደነበር ይታወሳል። የትራምፕ ልጅ ጽህፈት ቤት ግን በኋላ ከፎቶ ስነ ስርዓት ውጭ የተባለው ንግግር አለመካሄዱን መግለጹ መዘገቡ ይታወሳል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።